ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ አሳሳቢና ጠቃሚ ስለሆነ ጥቂት ማይባሉ ሰዎች ላይ የተከሰተ ስላለ አንድ አሳሳቢ ጉዳይ እንመለከታለን። በዚህ ቪዲዮ ላይ የምንመለከተው ብዙ ሰዎችን ለነርቭ፣ ለአጥንት ከፍተኛ ለሆነ ድካም፣ ለእንቅልፍ እጦትና ተመሳሳይ አይነት እክሎች እያጋለጠ ስላለው ጤናማ ስላልሆነ የቫይታሚን ዲ ሰፕሊመንት አጠቃቀም እንመለከታለን። በሁለት አይነት መንገድ እንመለከታለን። አንደኛ ቫይታሚን ዲ ሰፕሊመንትን እየወሰዳችሁ እነዚህን ምልክቶች እያያችሁ ያላችሁ ሰዎችና ቫይታሚን ዲ ሰፕሊመንትን የተጠቀማችሁ ነገር ግን እነዚህ ምልክቶች እያያችሁ ያልሆናችሁ ሰዎች እንዴት አስቀድማችሁ እነዚህን ችግሮች መቅረፍ መፍታት እንደምትችሉ እንመለከታለን። ቫይታሚን ዲ ለሰውነታችን እጅግ ጠቃሚና አስፈላጊ ከሆኑ ከቫይታሚንነት ባለፈ የሆርሞንነት ባህሪ ያለው ተግባራትን ማከናወን የሚችል ለሰውነታችን እጅግ ጠቃሚና አስፈላጊ የሆነ የቫይታሚን አይነት ነው። ነገር ግን ቫይታሚን ዲ ምንም እንኳን ለሰውነታችን ጠቃሚ ቢሆንም ቫይታሚን ዲ ስንጠቀም በሰፕሊመንት መልክ ስንወስድ አያይዘን ዛሬ ለመጠቅሳቸውን ሀሳቦች በጥንቃቄ ካልተረዳንና ካልተገነዘብን የምንወስደው ቫይታሚን ዲ ሰፕሊመንት ከጥቅሙ ጉዳቱ ሊያመዝንብን ይችላል። ቫይታሚን ዲን በሰፕሊመንት መልክ ከመጠቀማችሁ በፊት ልታውቋቸው የሚገቡ መሰረታዊ ሀሳቦችን በዛሬ ትምህርታችን ላይ አካፍላችኋለሁ። እነዚህ ትምህርቶች በበርካታ ጥናቶች፣ ምርምሮች ተቀባይነትን ያገኙ ታማኝነት ያላቸው በርካታ ጥናቶች የሚደግፏቸው ሳይንሳዊ ሀሳቦች ናቸው። እያንዳንዱን የምንመለከት ይሆናል። ከብዙ አክብሮትና ትህትና ጋር እባካችሁ ይህን ትምህርት ለሁሉም ሰው ማጋራታችሁን አትዘንጉ። ብዙ ሰዎች ባለማወቅ የራሳቸውንም የቤተሰቦቻቸውንም ጤና እያቃወሱ ይገኛሉ። ትምህርቱን ላይክ በማድረግ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት፣ እንዲጠቀሙበት እናድርግ። ይህን ትምህርት ወደ እናንተ ሲመጣ በርካታ ሰዓታትን ፈጅቼ ለእናንተ በሚስማማ መንገድ አዘጋጅቼ ነው። ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ትምህርት ለሌሎች ማጋራታችሁንም አትዘንጉ። ለቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን ሳይንስ ላይ መሰረት አድርጌ በማመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንድ ሰው ቫይታሚን ዲን በሰፕሊመንት መልክ በሁለት ምክንያት ሊወስድ ይችላል። አንደኛ የቫይታሚን ዲ እጥረት ሲያጋጥመው ከዛ ጋር ተያይዞ የቫይታሚን ዲ ሰፕሊመንትን ሊጠቀም ይችላል። የሚጠቀመው የቫይታሚን ዲ ዶዙ የተለያየ ሊሆን ይችላል። ሁለተኛ አንድ ሰው የሚኖርበት አካባቢ ላይ በቂ የሆነ ፀሐይ ብርሃን ካለመኖር ጋር ተያይዞና ቫይታሚን ዲ ለሰውነቱ ተፈጥሯዊ በሆኑ አመጋገቦችና ከፀሐይ ብርሃን ማቀበል ካለመቻል ጋር ተያይዞ በሰፕሊመንት መልክ ሊወስድ ይችላል። በአንድም ሆነ በሌላ ቫይታሚን ዲን በሰፕሊመንት መልክ እየወሰዳችሁ የሚከተሉትን ምልክቶች እያያችሁ ያላችሁ ሰዎች በዚህ ትምህርት ላይ የምጠቅሰውን መፍትሄ በአፋጣኝ ልታደርጉ ይገባል። አንደኛ ቫይታሚን ዲን በሰፕሊመንት ከመውሰድ ጋር ተያይዞ ያለው አሳሳቢ ስጋት ከፍተኛ ድካምን ሊያስከትል ይችላል። ቫይታሚን ዲ ሰፕሊመንትን ለብቻው በሚወስድበት ጊዜ ለከፍተኛ ድካም ሊጋለጥ ይችላል። በይበልጥ ደግሞ ግለሰቡ ቫይታሚን ዲን በሰፕሊመንት መልክ እየወሰደ አያይዞ ጥራጥሬዎችንና አረንጓዴ ቅጠላቅጠሎችን በብዛት ማይመገብ ከሆነ ከፍተኛ ድካም የመከሰት ዕድሉ ሊሰፋ ይችላል። ለዚህ ዋነኛ ምክንያቱ ምንድን ነው? እኛ ለሰውነታችን ቫይታሚን ዲን በሰፕሊመንት መልክ በምናቀብልበት ጊዜ ሰውነታችን ይህን ቫይታሚን ዲ ከወሰደ በኋላ ሊጠቀመው ወደሚችለው አክቲቭ ወደ ሆነው የቫይታሚን ዲ ሞለኪውል ለመቀየር የሚያካሂዳቸው 3 ደረጃዎች ወይም ፌዞች አሉ። በጉበታችን አማካኝነት አክቲቬት የሚያደርግበትና ሊያጠራቅመው ወደሚችለው የቫይታሚን ዲ ሞለኪውል የሚቀይርበት ደረጃ፣ ሁለተኛ በኩላሊት አማካኝነት ያጠራቀመውን ቫይታሚን ዲ አስፈላጊ ሆኖ ሲገኝ መልሶ ሊጠቀመው ወደሚችለው የቫይታሚን ዲ ሞለኪውል የሚቀይርበትና ሶስተኛው አክቲቭ የሆነውን ቫይታሚን ዲ ሞለኪውል በደም አማካኝነት አስፈላጊ ወደሆነ ሰውነት ክፍሎቻችን የሚያሰራጭበት። እነዚህን 3 ደረጃዎች ለማከናወን በእያንዳንዱ 3 ደረጃዎች ሰውነታችን ማግኒዥየምን ይጠቀማል። አንድ ሰው ቫይታሚን ዲን በሰፕሊመንት መልክ እየተጠቀመ አያይዞ ማግኒዥየምን በሰፕሊመንት መልክ ወይም ከምግብ የማያገኝ ከሆነ ሰውነታችን መጀመሪያ በውስጡ የነበረውን ማግኒዥየም አሟጦ ከመጠቀም ጋር ተያይዞ በቂ የሆነ ማግኒዥየም በሰውነታችን ውስጥ ሳይኖር ሲቀር ሰውነታችን በቂ የሆነ ኃይልን ማምረት ስለማይችል ከዛ ጋር ተያይዞ ከፍተኛ ድካም ሊከሰት ይችላል። ከዚህ በፊት እንደተመለከትነው በሰውነታችን ውስጥ
ለሚካሄዱ ከ600 በላይ የሚጠጉ ኬሚካላዊ ለውጦች ባዮኬሚካል ሪያክሽኖች ማግኒዥየም አስፈላጊ ነው። አብዛኛዎቹ እነዚህ ባዮኬሚካል ሪያክሽኖች ሰውነታችን ኃይልን ለማመረትና ተመሳሳይ ስርዓትን ለማከናወን የሚያከናውናቸው ሪያክሽኖች ናቸው። ያለ በቂ ማግኒዥየም ሰውነታችን ቫይታሚን ዲን ሜታቦላይዝ ማድረግ አይችልም። በተመሳሳይ መንገድ በቂ ኃይልንም ማምረት አይችልም። ከዛም ጋር ተያይዞ ከፍተኛ ድካም ሊከሰት ይችላል። ሁለተኛው ቫይታሚን ዲን በሰፕሊመንት መልክ ከመውሰድ ጋር ተያይዞ ሊታይ የሚችለው ምልክት ግራ መጋባትና የመጨነቅ የመረበሽ ስሜት ነው። ይህም አሁንም ከማግኒዥየም ማጠር ጋር በቂ የሆነ ማግኒዥየም በሰውነታችን ውስጥ ካለመኖር ጋር ተያይዞ የሚኖር ነው። ሶስተኛው የእንቅልፍ እጦት ነው። አራተኛው ቫይታሚን ዲን በሰፕሊመንት መልክ እየወሰዳችሁ እንኳን በደማችሁ ውስጥ በቂ የሆነ አክቲቭ የሆነ የቫይታሚን ዲ ሞለኪውል መንቀሳቀስና መጠን አለመኖር ነው። የመጨረሻው ይሄ ከቫይታሚን ኬቱ ጋር ሊያያዝ ቢችልም አንዳንድ ጊዜ ሰዎች ቫይታሚን ዲንም ቫይታሚን ኬቱን አንድ ላይ እየወሰዱ እንኳን ጡንቻ አካባቢ፣ መገጣጠሚያ አካባቢ ህመም፣ መኮረጣጠምና ተመሳሳይ ስሜቶችን ሊመለከቱ ይችላሉ። ቫይታሚን ዲን በሰፕሊመንት መልክ እየወሰዳችሁ ከላይ ጠቀስኳቸው ምልክቶች እያያችሁ ከሆነ እናንተ በዚህ ሰዓት ከቫይታሚን ዲ ሰፕሊመንት በተጨማሪ በአፋጣኝ ማግኒዥየምን መውሰድ ይኖርባቸዋል። ለምሳሌ ያክል አንድ ሰው 1000 አዩ ቫይታሚን ዲን በሰፕሊመንት የሚጠቀም ከሆነ ኢንተርናሽናል ዩኒት ብለን የምንጠራውን በዚህ ሰዓት 100 ሚሊግራም ማግኒዥየም ሊጠቀም ይገባል። በይበልጥ የሚጠቀመው የማግኒዥየም አይነት ማግኒዥየም ግላይሲኔት ወይም ማግኒዥየም ሲትሬት ቢሆን መልካም ነው። ከሁለቱ አንዱን መጠቀም ትችላላችሁ። አንድ ሰው ግን ከ1000 ኢንተርናሽናል ዩኒት በላይ ቫይታሚን ዲን በሰፕሊመንት መልክ የሚጠቀም ከሆነ 2000፣ 5000 ከፍ ሲልም 10000 ኢንተርናሽናል ዩኒት ታዞለት በእንዲህ አይነት መንገድ ከጥረት ጋር ተያይዞ ዶዙ በዚህ ከፍ ባለ ደረጃ የሚጠቀም ከሆነ በዚህ ወቅት እስከ 200 ሚሊግራም ማግኒዥየምን በሰፕሊመንት መልክ አያይዞ ሊጠቀም ይገባል። ቫይታሚን ዲን በሰፕሊመንት መልክ እየወሰዳችሁ ከላይ ጠቀስኳቸው ምልክቶች እያያችሁ ካልሆነ እናንተ ማግኒዥየምን በሰፕሊመንት መልክ መውሰድ አይጠበቅባችሁ። ነገር ግን በውስጣቸው በቂ ማግኒዥየም ያላቸው ምግቦች ልታዘወትሩ ይገባል። በይበልጥ ደግሞ ጥራጥሬዎችን ልትመገቡ ይገባል። በከፍተኛ ደረጃ ማግኒዥየምን የምናገኘው ከጥራጥሬ ነው። ከአትክልት አይነቶች እንዳጠቃላይ አረንጓዴ ቅጠላ ቅጠሎች በይበልጥ ስፒናች ማግኘት ማትችሉ ሰዎች ቆስጣ ጥሩ የሆነ ማግኒዥየም በውስጡ ይዟል። በሚከተለው መንገድ ማግኒዥየምን ከምግብ ማግኘት ትችላላችሁ። በቪዲዮ ላይ በምታዩት አይነት ካፕ 2 ስፒናች ወይም ቆስጣን ማብሰል። በእንዲህ አይነት መንገድ ቆስጣ ካዘጋጃችሁ በኋላ የእጃችሁ 1 ስፍር የዱባ ፍሬን መቁላት ሮስት ማድረግ፣ በመቀጠል ግማሽ አቮካዶን መውሰድ እና እነዚህን አንድ ላይ በቁርስ መልክ ልትመገቡ ትችላላችሁ። ቫይታሚን ዲን በሰፕሊመንት መልክ ከመውሰዳችሁ ከ1 ሰዓት ከ30 ደቂቃ በፊት በእንዲህ አይነት መንገድ በቀን አንድ የምትመገቡ እስከ 300 ሚሊግራም ማግኒዥየም ለሰውነታችሁ ተቀበላላችሁ። በዚህ አይነት መንገድ ቫይታሚን ዲን በሰፕሊመንት ከመውሰድ ጋር ተያይዞ ሊከሰት የሚችል ከላይ ጠቀስኳቸውን ስጋቶች ማስቀረት ትችላላችሁ። ከላይ ከጠቀስኳቸው ምግቦች በተጨማሪ የቺያ አሲድ እና ተልባን በውስጣቸው ቆንጆ የሆነ የማግኒዥየም ይዘት አላቸው። ቫይታሚን ዲን አንድ ሰው በሰፕሊመንት መልክ ሲወስድ ከማግኒዥየም በተጨማሪ ቫይታሚን ኬቱንም ቢጠቀም መልካም ነው። ቫይታሚን ዲን በሰፕሊመንት መልክ ከመውሰድ ጋር ተያይዞ ሰውነታችን ከፍ ባለ ደረጃ ካልሽየምን ስለሚያጠራቅም እነዚህ ካልሽየሞች ወደ አጥንትና ወደ ጥርሳችን አካባቢ ከመሄድ ይልቅ ወደ መገጣጠሚያ አካባቢ ሄደው ተንቀሳቅሰው መገጣጠሚያ አካባቢ ቁርጥማትና አንዳንድ ምልክቶችን ሊያስከትሉ ይችላሉ። በይበልጥ እንዲህ አይነት ምልክቶች ቫይታሚን ዲ ሰፕሊመንትን በሃይ ዶዝ ደረጃ ስንወስድ 2000 አዩ 5000 አዩ እና ተመሳሳይ ከፍተኛ ዶዝ ባለው ደረጃ ቫይታሚን ዲን በሰፕሊመንት መልክ በምንወስድበት ጊዜ ሰውነታችን ከፍ ያለ ካልሽየምን ከማጠራቀም ጋር ተያይዞ እነዚህ ካልሽየሞች በቀጥታ ወደ መገጣጠሚያ አካባቢ በመምጣት የመቆረጣጠምና ተመሳሳይ ስሜትን ሊያስከትሉብን ይችላሉ። እንዲህ አይነት ምልክቶች ከማግኒዥየም እጥረት ጋር ተያይዞ ብቻ ላይከሰቱ ይችላሉ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ